እንደዚሁ ሽጉጡን ደቅናለች። ወዲያውኑ ባባ ወደ እሷ ጋር ይጠጋል። ሴማ እንዳትጠጋኝ እያለች ተወራለች። ወደ ደረቱ ጋር ሽጉጡ ይደቀን ጀመረ። እንደዚሁ ስርፎር ሽጉጡን ደግሞ ጭንቅላቷ ላይ ደቅኖባታል። እጁ ግን እየተንቀጠቀጠ ነው ያለው። እሺ ይሄን አይደለም ፈልጊው አድርጊው እያለ ይነግራታል ባባ። ወዲያውኑ አይኑን ታያለች። ጭንቅላቷ ግን ማድረግ አልፈለገም። ጨካኝ መሆን ፈልጋለች፣ ግን ልቧ አልታዘዘትም። ወዲያውኑ ሽጉጡን በእጇ አጠንከራ ትይዝና ግን አይኑን ታያለች። በመጨረሻም ሰርፈር ጭንቅላቷን በጥይት ለማለት ተዘጋጅቷል። ወዲያውኑ እንደዚህ አፍጥጣ ላይን ከተያየችው በኋላ ወዲያውኑ መሳሪያው ልተኩስ ስትል መሳሪያው ወደ መስታወቱ ፎቶ ወዳለበት ተተኩስ ጀመረ። ወዲያውኑ እንደዚህ መሳሪያውን ያስጥላትና ሰርፈር በጥፊ ያጮላት ጀመረ። ወዲያውኑ ባባ አፍጥጦ ያዋል። በሌላ በኩል ደግሞ ቆመው እያወሩ ነው ያሉት። ቆይ አሁን እንደተፈጠረ ያንዳንዱ ነገር እንድታርግኝ ፈልጋለሁ፣ እንድታስረጅኝ ፈልጋለሁ ያለ አይሴን ይናገራት ጀመረ። ፓይራት በቃ ያ ሰው ውስጥ ያለው ሰው በመጨረሻም የአባቴ ነፍሰ ገዳይ ነው እያልኩ ያሉት ነፍሰ ገዳይ ነው፣ ሁሉ ነገሮችን ሲያደርግ የነበረው እሱ ነው እያለች ተናገራች። አይሴ ቆይ ማን ነው ሊገባኝ አልቻለም። እና አሁን እንሂድ። ወዴት ነው የምንሄደው? ወደ አባቴ ጋር እንሄዳለን። ና ቶሎ በል ና ፖራይስ፣ ወደ አባቴ እንገባና ሁሉ ነገር እነግረዋለሁ ለአባቴ እያለች እንደዚሁ ተናገር ጀመረ። ፖራይስ ያልተዋለጠለት ነገር ስላለ ወዲያውኑ እንደዚሁ ወደ መኪናው ይገባ ጀመረ። እሷም ወደ ቤት ታመራ ጀመረ። አባዬ ይቅርታ አድርግልኝ እያለ ይናገር ጀመረ። እሷ ግን ስቅስቅ እያለች ሴማ ታለቅስ ጀመረ። ምክንያቱም አባቷን የገደለው ባባ ስለሆነ በጣም ተናዳለች። አባዬ ውጣ እያልኩን ያሉት እያለ ይናገረዋል። መሳሪያውን ያስቀምጥና ቀጥ ብሎ ይወጣ ጀመረ። ወዲያውኑ ወደ እሷ ጋርም ይጠጋል። እንደዚሁ ሴማን ለመንካት ይሞክራል። አትንካኝ፣ አንተ አባቴ አይደለም፣ አንተ የአባቴ ነፍሰ ገዳይ ነህ፣ እንዳነካኝ፣ አንተ ሁሉ ነገሬን ነጥቀኸኛል፣ ሁሉ ነገሬን የነጠቀኝ እያለች ሳታቋርጥ ትጮህበት ጀመረ። ወዲያውኑ በር ላይ ቆሞ በአግራሞት ያያል። ስለዚህ ተወኝ፣ ከአንተ ጋር ምንም ነገሮች ካሁን ጋር አልፈልግም እያለች ተናግረዋለች። ላደረግከው ነገር በመጨረሻም ዋጋህን እኔ እሰጥሃለሁ ባባ ጠብቀኝ ብላ ትዝታለች። አንተ ብዙ ነገሮችን ነጥቀኸኛል፣ አምኜ ነበረ፣ ልቤን ከፍቼ ነበር ሳገለግል የነበርከው እንደ አባቴ አድርጌ፣ ነገር ግን አንተ ከደኸኝ። ቆይ ምን ማድረግ እችል ነበር? ቆይ አይ መጀመሪያውኑ ብነግሬ ኖሮ እዚህ ነገር ውስጥ አንገባም ነበር። አንተ ግን ዋሽኸኝ። አባቴን ገለህ እንደዚህ እንደ ኖርማል ሰው እንድኖር ነው ያረከኝ። አንተ ነፍሰ ገዳይ ነህ። እውነቱን መናገር ነበረብህ እያለች እየጮኸች ተናገረው ጀመረ። ሴማ እያለ ሊነካ ሲሞክር ዞር በልልኝ ብላ ሰርፈርን ገፍትራ ትወጣለች። በር ላይ እንደዚሁ ኩስረት ነበረችም። ሴማ ወዴት ነሽ ብላ ልትይዛ ስትሞክር ተወረውራትና ትወጣ ጀመር። ሴማ እየሮጠች ወደ መኪናዋ ታምራለች። ሴማ እያለ እንደዚሁ ባባና ሰርፈር እሷን ለመያዝ ይሞክራሉ። እሷ ግን ወደ መኪናው ገብታ ወዲያውኑ ከቦታው ዞር ትል ጀመረ። ሴማ እያለ ይጠራታል። ባባ ያኛውን አምጦ፣ ሰርፈር ያኛው መኪና ጥቁሩን አምጦ ቶሎ በል እያለም ይናገረው ጀመረ። የሮጠ መኪናውን ያመጣ ጀመረ። በሌላ በኩል ደግሞ መንገድ ላይ ያሉት እንደዚሁ አይሴና ባይራዝ እና ቆይ ምንድነው ለባባ በቃ እያንዳንዱ ነገር ለሱን ያስረዳዋለን፣ ሁሉ ነገሮችን እንናገራለን። አይ ዛፋር በመጨረሻም ነፍሰ ገዳይ ወሮበላ አደንዛዥ እጽ ሻጭ መሆኑን አባትሽ ያውቃል ብዬ አስባለሁ። ያውቃል፣ ግን እሱ ደግሞ ማን ሊጎዳው እንደሚችል ማወቅም አለበት። ስለዚህ እያንዳንዱ ነገሮች መናገር አለብኝ። እንደኔ ግን ምንም መናገር የለብንም ብዬ ነው ማስበው እያለም እንደዚሁ ፓይራዝ ይናገር ጀመረ። ላይ ሴጉን ምንም እናደርገው ነገር የለም፣ አባትሽ ሁሉ ነገሮችን እውነቱን ለመናገር ያውቃል ብዬ ነው ማስበው። ካወቀም ድጋሜ ሄደን እንነግሯለን። ይሄ ነገር በመጨረሻም ከባድ ነገር ነው። አባቴ ሁሉ ነገሮችን መናገር አለብኝ። እሺ ይገባኛል፣ ግን እንደ ሎጂክ አስቢ እስቲ፣ እውነቴን ነው የምልሽ እያለ እንደዚህ ሀሳቧን እንድትቀይር ደጋግሞ ይመክራል። እሷ ግን ምንም አልሰማችም። እናገራለሁ ብላ ነፍሷን ቁርጥ አልጋ ትነግረው ጀመረ። በሌላ በኩል ደግሞ ባባ መኪናውን እንዲያበራው ሰርፈር ይነግሯል። እያለቀሰች እንደዚሁ መኪናውን
እየነዳች ነው ያለችው። በመጨረሻም ሴማ ከዓይኖቿ እንባ እንደ ጎርፍ ይፈሳል። ወዲያውኑ ነፍሰ ገዳይ ነው፣ ሁሉ ነገሬን ነጠቀኝ፣ አንተ ነጠቀኝ ሁሉ ነገሬን ባባ እያለች እንደ እብደት ያደርጋታል። መሪውን ራሱ መቆጣጠር እያቃጣት ነው ያለው። ትጮኻለች። መኪና ውስጥ ብቻ ውስጥ ነው ያለችው። ነገር ግን መሪው እንደዚሁ መሽከርከር ይጀምርና ከፊት ለፊት መኪና ሲገባባት እሱን አመልጣለሁ ስትል መሪን ይዞርባትና ሄዳ ከቆመ ዛፍ ጋር ትጋጭ ጀመረ። ወዲያውኑ እዛው ራሷን ትስት ጀመረ። ከደቂቃዎች በኋላ ወዲያውኑ ከዓይኖቿ ግንባሯ አካባቢ ደም ይፈስ ጀመር። ወዲያውኑ ይሄን ያዩት ሰርፈርና እንደዚሁ ባባ እየተሯሯጡ ከመኪናው ይወርዱና ወዲያውኑ ሴማ እያለ ሰርፈር እንደዚህ ጉንጮቿን እየዳሰሰ ለማንቃት ይሞክራል። ደህና ናት አባዬ ደህና ናት እያለ ወዲያውኑ ይዛትና ከመኪናው ያወርዳት ጀመረ። በሌላ በኩል ደግሞ አይሴና እንደዚሁ ፓይራስ ከቦታው ደርሰዋል። ቆይ ምንድነው ልትኛሰብሽ? ቆይ ሊገባኝ አልቻለም እያለ ደጋግሞ እየተጨቃጨቁ ነው። በቃ እዚህ ውስጥ እንድገባ አልፈልግም። አባቴ ማወቅ ያለበትን እያንዳንዱ ነገሮች ማወቅ አለበት በቃ እያለች ደጋግማ ትናገራለች። ምንም ይሁን ምንም አባቴ በቀላሉ እንደዚህ እንዲሸነፍ አልፈልግም። ምንም ይሁን ከዛ ሰው ጋር ምንም አይነት ነገሮች እንዲያደርግ ምን አልፈቅድም እያለች ደጋግማ ትናገራለች። እሺ ችግር የለም ግን በመጨረሻም እያንዳንዱ ነገሮች ከባድ መዘዝ እንዳያመጡብኝ ስለምፈራ ነው ደጋግሜ እንደዚህ የነገርኩሽ ያለሁት እያለ የናገራት ጀመረ። እሷ ግን ምንም አልሰማችም። ፓይራዝ የሚያውቀው ነገር ስላለ እንዲወጣ አልፈለገም ሚስጥሩ። በሌላ በኩል ደግሞ ልጄ ደህና ነሽ እያለ ባባ ሲጠጋት እንዳትጠጋኝ አንተ እንዳትጠጋኝ፣ አዎ እንድትጠጋኝም አልፈልግም እያለች ታወራ ጀመረ። ደህና ነሽ ቆይ እያለ ሰርፈር ሊጠጋ ሲሞክር አልፈልግም እንዳነካኝ እያለች ታብድ ጀመር። ቆይ ምንድነው እዛ ጋር የሚፈጠረው እያሉ ፓይራዝ እንደዚሁ የባባን ሳየው መኪናውን አይሴ እንድታቆም ይነግራትና እየተሯሯጡ ወደ እነሱ ጋር ይጠጉ ጀመር። ሴማ ደህና ነሽ? ምን ተፈጥሮ ነው? ፈጣሪ ሆይ ደህና ነሽ? አምቡላንስ ጋር ደወላችሁ? አይ ደህና ናት እያለ እንደዚሁ ሰርፈር ይናገር ጀመረ። ወዲያውኑ ምንም ነገር ከአሁን በኋላ ሊገባችሁ አልቻለም እያለች ብዙ ነገሮችን ታወራለች። ሁሉም ሰው ድምፄ መስማት አለበት፣ ድምፄን መስማት አለበት። አባዬ ምን ተፈጥሮ ነው እያለች አይሴ እንደዚሁ ትጠይቋለች። ባባ ዝም ይላል። አይ ምንም አይደለም ስለተናደደች ነው እያለ የናገር ጀመረ። ምን ነው እውነቱን አውጣ እንጂ እውነቱን ለልጅ ንገራት፣ እውነቱን ለልጅ ንገራት አይደለ? እውነቱን ንገራት ለአይሴጉን፣ እውነቱን ንገራት፣ እውነቱን ሁሉም ሰው ይወቅ ምን አይነት ሰው እንደሆንክ አንተ፣ እውነቱን ማንም ሰው ይወቅ። አንተ በመጨረሻም እጅ ከኔ አባት ግድያ ጋር እንዳለበት ሁሉም ሰው ይወቅ፣ ምን አይነት ልብ እንዳለክ ይወቅ እያለች ታብድ ጀመረ። ወዲያውኑ እንደዚሁ የሰማችው አይሴጉን ግራ ትጋባለች። ባባ አንገቱን ያቀረቅራል። ወዲያውኑ እንደዚሁ አይን ላይን ይተያያሉ። በሌላ በኩል ደግሞ ሀኪ የተደበደበው በጣም ራሱን እስከ ስምሲት ድረስ ቀጥቅጦታል። ከመኪናውም እንደዚሁ በመጨረሻም የወረውሩትና ወደ አንድ ሳር ቦታ ጋር የወረውሩትና ያስቀምጣል። ደጋግሜ ነግሬያለሁ ገባክ አይደለም? ከጂዳይም ጋር እንድትርቅ እንፈልጋለን እያሉት ይናገሩትና እዛው ጥለው መኪናውን እያበረሩ የሄዱ ጀመረ። ወዲያውኑ ካለበት ይነሳና እናንተ ውሾች አሳያችኋለሁ ማን መሆኔን አሳያችኋለሁ እያለም ያብደባቸው ጀመረ። ወዲያውኑ እንደዚሁ እየተሳደበ እያለ ቀና ብሎ ግን ሳይ በመጨረሻም የሚወዳት ሚስት ፎቶዋ ተለጥፎ ጀመር። እናንተ ውሾች እያለ ወደ ፎቶ ጋር ይሄድና ውዴ ዛሬ እየደረሰብኝን አታውቂም የኔ ፍቅር ቻደም በጣም ብዙ ነገር ደረሰብኝ። ፍቅራችን በመጨረሻም ጥሩ ጣዕም እያሳየን ያለው በአንቺ የተነሳ ዛሬ እንዴት እንደቀጠቀጡኝ እውነቱን ለመናገር አታውቂም። የኔ ወደፊት ህይወቴ የኔ ዛሬ ብዙ ነገር ተምሬያለሁ እያለ እንደዚህ ፎቶ ላይ ያለችውን ሚስቱን እያየ እዛው ራሱን ይስትና ሐኪም መሬት ላይ ተድለብልቦ ይወርቅ ጀመረ። በሌላ በኩል ደግሞ ሴማ እያበረች ነው ያለችው። ተናገር፣ እውነቱን ተናገር፣ እስከ መቼ እንደዋሸኝ የሁሉ ነገር ውስጥ እኔ ምን እንዳረካኝ አንተ ተናገር እያለች ደጋግማ ትጮኻለች። ሴማ ምንድነው እያወራች ያለችው? ቆይ አባዬ ንገረኝ፣ ምንድነው እያወራች ያለችው?
ሁሉ ነገር ቆይ ተረጋጊ ሴማ እያለ ለማረጋጋት ይሞክራል። ወዲያውኑ እኔ እንሂድም እያለ ሊወስዳት ይችላል። አይሆንም ልቀቀኝ ሰርፈር ምንድነው የተፈጠረው? አይሴ አይ ኔጅ ቆይ ምንድነው የተፈጠረው? እያወራችሁ አይ ትንሽ ስለተናደደች ነው ቆይ ልሰራት አይ ተይ ያለ እንደዚሁ ፓይራዝ በመጨረሻም አይሴን ያረጋጋት ጀመረ። ዝም በይ ያለም ይነግራት ጀመረ። ባባ ደህና ነህ አይደል እያለም እንደዚሁ ይጠይቃል። በመጨረሻም ወዲያውኑ ወደ መኪናው ሰርፈር ያስገባትና መኪናውን እየነዳ ይዟት ይሄድ ጀመረ። በመጨረሻም እንደዚሁ ያሴም እንደገባ ይነግራትና ፓይራዝ ይዟት ይሄድ ጀመር። ባባም ይከተላል። በሌላ በኩል ደግሞ ምንድነው ቆይ የምታየኝ? ሁሉም ነገር መጨረሻም በደስ የሚል ጊዜ ተጠናቀቀ አይደለ? አይሴ መስማት አልነበረባትም ይሄን ነገር እያልከኝ ነው? አይ አይደለም እንደዛ ለማፈልግ አይደለም፣ ግን ሁሉ ነገር መበላሸት የለበትም ብዬ ስለማስብ ነው። ባባ እኔን ከርቶኛል እኔ ላይ ብዙ ነገሮችን ያደርጓል እሱ እያለች ደጋግማ እየጮኸች ተናገር ጀመረ። በሌላ በኩል ደግሞ ጭንቅሎ እንደዚሁ ለሰርፈር ይደውለታል። ሁሉም ቦታ አይቼዋለሁ ላገኘው አልቻልኩም። እንዴት ልታገኘው አልችልም? ቆይ የሆነ ቦታ ፈልገው አላቅም ብቻ የትም ፈልጌዋለሁ ይኖርበታል ብዬ ያሰብኩት እያንዳንዱ ነገሮች ነግሬያለሁ ፈልጌያለሁ። ለአባቴ ነገርከው? ለባባ ነገርከው? አይ ምንም ያልኩት ነገር የለም ምንም የነገርኩት ነገር የለም በኋላ እኔ እነግረዋለሁ፣ ግን አንተ እስካሁን እንድትቆም አልፈልግም ዝም ብለህ ፈልገው። እሺ ያለ ጭንቅሎ ስልኩን ይዘጋ ጀመር። ቆየት ልፈልገው ይችላል ያለ እያሰበ በሌላ በኩል ሰረቲን ደግሞ አቤት ቁጭ ብሎ ግራ እየተጋባ እያለ እንደዚሁ ሚስቱ ኩሽረት ተናግረው ጀመር እያንዳንዱ ነገር። በቃ ሴማ ተናዳ ያዙ ልቀቁኝ እንደ እብድ አድርጋ ነው እየወጣችሁ። ምን ተፈጥሮ ነው? ምን አላቅም አለ። እንደዚሁ ኩሽረት ሁሉ ነገር ተናግራለች። በመሀል እያወሩ እያለ ባባና እንደዚሁ አይሴ ፓይራዝ የሚገቡ ጀመር። እባክህ ንገረኝ እውነቱን እንድነግረኝ እፈልጋለሁ እያለች ደጋግማ ባባና አባቷን ተጠይቀው ጀመረ። ምንድነው የተፈጠረው? ምንድነው አባዬ የሚነግርሽ? አይሱ እውነቱን ያውቃል። በመጨረሻም ከሰልማ አባት የግድያ ሙከራ እጁ እንዳለበት እንዲናገር ፈልጋል። ምን? ይህማ ሊሆን አይችልም እያለም ሰረቲን ከብሎ ይደነገጥ ጀመረ። በሌላ በኩል ደግሞ እንደዚሁ ሴማን ከቦታዋ አድርሰዋታል። እንደዚሁ በመጨረሻም ሰርፈር ወዲያውኑ ልገባ ስል ሴማ ይቅርታ አድርጊልኝ እጄን ፊትሽ ላይ ማንሳት አልፈለግኩ ነበር ይቅርታ አድርጊልኝ በጣም ስለተናደርኩ ነው እያለ እንደዚሁ ይናገር ጀመር። ይቅርበኝ እባክሽ እያለ ይናገር ጀመር። ምንም ይሁን ምንም በመጨረሻ እኔ ማግኘት ያለብኝን ህይወቴን እያንዳንዱ ነገሮችን አግኝቻለሁ እያለች ትናገር። ሴማ ልቀቀኝ አትንካኝ እያለች ትናገር። እባክሽ ሴማ ተረጂኝ እያለ ደጋግሞ ይናገራት ጀመረ። ወዲያውኑ ምን ልታረገው ነው? ቆይ እሺ ምን ልሰራ ነው? ቆይ ምንድነው ፊቴን ቆመ የምታየኝስ? በቃ ደህና እንደሆንኩ ያየ ነው አይደል? ሂድ በቃ ከዚህ ቦታ እያለች ተናገረውና እንደዚሁ ሴማ በሩን ከፍታ ወደ ክፍሏ ትሄድ ጀመር። ፈጣሪ ካንቺ ጋር ይሁን ብላ እንደዚሁ ሰርፈር ይሰናበታት ጀመረ። በሌላ በኩል እንደዚሁ አፉ የተረገመው ባባ እንዴት እንደሆነ እንድታስረዳኝ እፈልጋለሁ እያለች ደጋግማ ተጠይቀው ጀመረ። እውነቱን ነው ያቺ ሴት ስትናገር የነበረው? ባባ ንገረኛ አባዬ ምንድነው? አባዬ ያቺ ሴት እኮ እኛ እንደ እህታችን ነበር ስናያት የነበረው። ቆይ እንዴት የሁሉ ነገር ሊፈጠር ቻለ? የዚህ ሁሉ ነገር በመጨረሻም የአይዚ ስራ ነው። እንዴት የሱ ስራ ሊሆን ይችላል? ቆይ እንዴት እንደዚህ ልትለኝ ትችላለህ? እያለም ደጋግሞ የናገረው ጀመረ። ወዲያውኑ ሰረቲን እንደዚህ ሲያወራ አንተ በጣም የምታሳፍር ሰው ነህ እያለች አይሴ እንደዚህ ወደሱ ጋር ተጠጋለች። ወዲያውኑ እንደዚህ አይነት ሰው ብዬ እኔ አላስብህም ነበረ። እንዴት አድርጋ እሷ አሁን ይቅር ልትልህ ትችላለች? የገዛ የምትወደውን አባቷን የነጠቃት እያለች ተናገረው ጀመረ። እንዴት እንደዚህ አይነት ስራዎች ትሰራለስ? እያለችም ደጋግማ ተወቅሰው ጀመረ። እንዴት እንደዚህ ነገር ታደርጋለህ? ልብ የለህም? ልብ እንዴት የለህም? እንዴት የሁሉ አመትስ ፊቷን እያየ ዝም ልትላት ትችላለህ? እያለች ተናገረው ጀመረ። አይሴ ይበቃል አይሴ ይበቃል እያልኩሽ ነው እያለ የጮባት ጀመረ። ፖይራስ ወዲያውኑ አይሴን ውሰዳት እያለም ይናገራል። ነይ አባዬ አናግረኝ አልጨረስኩም እያለች ታብርጭ። በቃ ይበቃል አይሴ እንሂድ በቃ ነይ እያለ አቅፎ እያረጋጋት ወዲያውኑ ይዟት ከቤት ይወጣ ጀመረ። ሁሉም ሰው ግራ ተጋብቶ እርስ በርስ ይተያያል። በሌላ በኩል እንደዚሁ ሐኪም መሬት ላይ ተድበልብሎ የወደቀው ሰው አግኝቶታል።
ወንድም እያሉ ይቀሰቅሱታል። ራሱን ስቷል። ስልክ ወዲያውኑ ከኪሱ ያወጡና መጀመሪያ ላይ የተደወለውን ስልክ እንደዚሁ ይደውሉ ጀመረ። ወዲያውኑ እንደዚሁ ስልኩም ይጠራል። ሰላም እንዴት ደም መንገድ ላይ ወድቆ አግኝተነው ነው እባክህ የምታውቀው ከሆነ መተህ እንድትወስዶ ነው። ወድቋል። ፊቱም ትንሽ በላልዟል። ደምም ካፉ እየፈሰሰው ነው እያለ ይናገር ጀመር። እንዴ ስም አለው እዚህ ጋር ዙፍሩክ ነው። አዎ ዙፍሩክ ነው ስሙ። እውነቱን እንደምናቅ እንዳገኘው ነው መንገድ ላይ ልንናገር ብለን አሁኑና ደብድቦታል። በጣም እንደማየው ከሆነ ድብድብ ውስጥ የገባ ሰው ነው ይመስለው። እሺ እንጠብቃለን። አቅጣጫውን እኔ እነግርሃለሁ አሁኑኑ እያለ እንደዚያው ያናገር ጀመረ። በሌላ በኩል ደግሞ ጭንቅሉ ቆመዋል። ወዲያውኑ እንደዚሁ ሰርፈር ይመጣል። ምን ያገኘው ነገር አለ? ምንም ነገር አላገኘውም። በቃ ከባድ ነገር ተፈጥሯል። ማን ሊወስዶ ይችላል? አላቅም። በቃ ያ ሰው መጨረሻም አጋቢዋ የሚባል የመኪና ቁጥር ነው የተወሰደው እያለ ይናገር ጀመር። በመሀል ስልኩ እንደዚሁ ይጠራ ጀመር። ሄሎ ምን ተፈጠረ? ምን እንድትናደድ አልፈለግም ማለት የት አገኘው? እሺ አሁኑን አቅጣጫው ላክልኝ ያለ ስልኩን ይዞ ጋር ምንድነው ተር አጋ በመጨረሻም ሰው ተገኝቷል እና በመጨረሻም ወንድማችን አግኝቶታል። እንዴት ሊሆን ይችላል? እንሂድ እሺ ና ወደ መኪናው ገባ። የሁሉ ነገር አንተ ቆይ መኪና ውስጥ አልነበርክም? ምን ተፈጥሮ ነው ቆይ እንደዚህ ነገር ሲፈጠር እያለ ይናገር ጀመር። ለአባዬ ምንም ነገር ደግሞ ዛሬ እንድትሉ አልፈልግም። ዛሬ ቤት እዛ በጣም ቦምብ ነው የፈነዳው፣ ኒውክሌር ቦምብ። ምን ተፈጥሮ ነው እያለ ደጋግሞ ይጠይቋል። ጭንቅሉ ሴማ በመጨረሻም አባቷ ማን እንደገደለ አውቃለች። ባባ ላይም ሽጉጥ እንደዚያው ተተኩሳለች። ፈጣሪ ሆይ እቤቱ ታምሶ ነበራ እያለ እንደዚሁ ጭንቅለው ያወራ ጀመረ። በሌላ በኩል ደግሞ እንደዚሁ ሴማ በሩ ጋር ቆማለች። አይሴ በር ጋር ቆማ እንደዚሁ ሴማ እባክሽ በሩን ክፈቺውና እናወራ፣ እባክሽ ውዴ በሩን ክፈቺውና እናወራ ብላ ደጋግማ ትጠይቃታለች። እሷ ግን ልታናግራት ፈቃደኛ አለችም። በር ጋር ቆማ ታለቅስ ጀመር። ነይ በቃ እንሂድ፣ ነይ በቃ ተያት፣ ትንሽ እረፍት ታርግ፣ ትንሽ ከራሷ ጋር ቱን ነይ እያለ እንደዚሁ ፖይራዝ ይናገራታል። ሴማ እባክሽ ለቅሶሽ ይሰማኛል፣ እባክሽ እኔ ምንም አውቀው እንደኔ ነገር እና እባክሽ እንድናወራ ብቻ ነው ፈልገው፣ እባክሽ በሩን ክፈቺው ሴማ ውዴ እባክሽ እያለች ደጋግማ ትጠይቃታለች። እሷ ግን አከፍትም። በቃ እንሂድ እያለም እንደዚሁ ፖይራዝ በመጨረሻ ይዟት ይሄድ ጀመረ። እሷ ግን እዛው ስቅስቅ እያለች ከዓይኖቿ እንባ ይፈስ ጀመረ። ወደ ዩቲዩብ ቻናል ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ትመስል ነበር። ከዚህ ቀጣይ ያለውን ክፍል አሁን ከደቂቆች በኋላ የሚለቅላችሁ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።